ሪክሩት አድርገው ቤተክርስቲያንን አስተዋውቅ ብለው በአባቶች የሚነገርን ነገር በዚህ አፍ እንዲነገር እያደረጉ ነው። ቢዝነስ እየሰራ ነው ቤተክርስቲያን ላይ ያልን ያለ ነው። ይሄንን ነው ሌላ እሱ ግን እኔ አልሰራም አላረገም እኮ እያልኩ እየተከራከርኩ አይደለም። ሰሙ ምንድነው አሁን ያንቺ ጥያቄ? እስኪ ንገሪ ደግመሽ። የኔ ጥያቄ እኔ ቤተክርስቲያን ላይ የፈረሰ ቤተክርስቲያን ላይ ፈርሷል ብለው የተሰበሰቡ ገንዘቦች አሉ እና ቡቴ እንዳለችው አካውንት ሲለጠፍ በተለጠፈው አካውንት ብር አትላኩ። ኦፍ ኮርስ አይላክም እንደዛ አይነት ነገር። ግን ደግሞ ላይቭ ከፍተው በስርዓት ገንዘብ የሚሰበስቡ ልጆች አሉ። እነሱ በስነ ስርዓት ፍቃድ ኖሯቸው ነው፣ ህጋዊ ሆነው ነው ገንዘብ የሚሰበሰበው በቤተክርስቲያን አካውንት ነው። እነሱ ሌቦች ሊባሉ ይችላሉ ወይ ነው? አሁን ሚዲያ ላይ ምንም አይነት ለቤተክርስቲያን እርዳታ ላናደርግ ነው ማለት ነው። እሺ በነገራችን ላይ በደንብ እና ደግሞ አሁን ለምሳሌ ይኸውልህ አንድ ቤተክርስቲያን አሁን ከዛሬ 12 በፊት የተጣለ መሰረት አለ እና ደብዳቤ ተጻፈ ማለት ነው። ደብዳቤ ተጽፎ ለእኔ ተላከልኝ። እኔ ይሄን ነገር ማድረግ አልችልም፣ መሰብሰብ ማሰባሰብ አልችልም። ገባ? ምክንያቱም እኔ አንድ ግለሰብ ነኝ፣ ቲክቶከር ማለት ነው። ግን አሁን ለተሜ ወይ ደግሞ ለልደተ ቃል ወይ ለፈለገ ቢላክላት ምናልባት እነሱ ስለሚችሉ ፍቃድ ስላላቸው መሰብሰብ ስለሚችሉ ያንን ነገር ሊያደርጉ ይችላሉ። ማን ፍቃዱን የሰጣቸው? ማንኛውም ቲክቶከር አሁን ቀደም ያሳየኸኝ ለዛ ይመስለኛል አይደለም ዳጊ? ቆይ አንድ ጊዜ በጣም ሸከሸክሽው። ቀደም ያሳየኸኝ ሎዛ ኢቨንት ማለት ፕሮሞሽን ብለኸኛል። አንድ ቪዲዮ ለመስራት እንግዲህ የዛ ፍቃድ ያስፈልጋል፣ ከቤተ ክርስቲያኑ ፍቃድ ያስፈልጋል እያልኩ ዳጊ። አንዴ ስሚ፣ ትሰሚኛለሽ? ኦኬ ደስ ሲል ኦኬ ጋሽ በደንብ ተከሸክሽ እና በነገራችን ላይ ፍቃድ ያስፈልጋል ፍቃድ አያስፈልግም የሚለው ላይ አይደለም ጥያቄያችን። በጣም ግልጽ እንዲሆን እንፈልጋለን። አይ ናቡቴ አንተ እኔ በአንተ ላይ ሳይሆን ናቡቴ ያለችውን ነው። ትክክል ነሽ። እኔ አንቺም ጥያቄ ሆኖ ስለተነሳ እኔ ልመልስልሽ። ቤተክርስቲያን የትኛውም ቤተክርስቲያን ሚዲያ ላይ መታ በእነዚህ ግሩፖች በኢቨንት እና በኢንተርቴንመንት በተደራጁ ሰዎች ተመቶ የሚጠየቅ ገንዘብ ሌብነት ነው። አሁንም ስሚ፣ 70 በ30 ታውቂያለሽ? ከሚሰበሰበው ገቢ 30% ወይም ከአንድ የማስታወቂያ ስራ ከ100 እስከ 300 ሺህ ብር ይቀበላሉ። አይዶንት እሱ አላውቅም። አሁን ስሚ በደንብ እሺ። ለምን ምንጮህ ይመስልሻል? መርዳት የምትፈልጉ ሰዎች እኛ ቤት መተው ቤተክርስቲያን እንትን ብሎ ተረድተው ሄዱ የለም እንዴ? ከዚህ ቀደም እኛ ቤት ብዙ ቤተክርስቲያን ስትረዳ ነበር እንዴ? አይ ፕሮሞሽን ሲሰሩ ይከፈላቸዋል የሚል ማስረጃ ትሰጠኛለህ ካለ በለዛ እንዴት ነው ላምንህ የምችለው? ሰሙ እንትኑ ላይ ማስታወቂያው መልሳው ብር ሲቀበሉ ነው ማሳይሽ ዳጊ። ኖ አይ አንድ ማስታወቂያ ሲሰራ ለቤተክርስቲያን ለመንፈሳዊ ነገር አንድ ቤተክርስቲያን ወይ ማንኛውም ማስታወቂያ ሲሰራ የዚህ ምሰራው የሚል በነፃ ቆይ እስኪ እንጠይቅሽ፣ በነፃ ነው ብለሽ ታምኚ ነበር እስከዛሬ? እኔ ያው መንፈሳዊ ሲሆን ማንኛውንም እርዳታ በነፃ ብዬ ነው የማስበው። በጣም ነው አንጀቴ ሰሙ ማርያምን ተዋት። ምንም እሷ የዋህ ነች። እመቤቴን አታውቅም። እሷ እንደዚህ አይነት እመቤቴን አውቃለሁ። ደግዬ በጣም ነው የምወድሽ። እመብርሃንን ድንግልን ምንም እኔ አሁን አንድ ቤተክርስቲያን ነይና እርዳታ ሰብስቢልኝ ብባል እኔ አሁን ለቤተክርስቲያኑ ገንዘብ እቀበላለሁ ማለት ነው። እንደኔና እንዳንቺ ያለ ሰው ከቤተክርስቲያን ገንዘብ አይፈልግም። ምክንያቱም ሰርተን የምንኖር ሰዎች ነን በላባችን። እኔ አላውቅም። ይኸው ዛሬ ገና ሰማሁ ከእናንተ እግዚአብሔር አይደል። ቆይ እስኪ ልጠይቅሽ። ቆይ ልደተ ቃል ቦል 30 ሺህ ብር እየከፈለ ቤት ክራይ አዲስ አበባ ላይ የሚቀመጠው ምን ሰርቶ ነው? ተመስገን የጌታ እንደዛው ምን ሰርቶ ነው? ያላቸው ስራ ሌሎችም ብዙ ማንነካቸው አሉ። ሰሙ ማስታወቂያው መልስ ፈልጌው ነው። በጣም ትልቅ ሰው በውስጥ አሁን ትልቅ ሰው ማስታወቂያው ላይ ጥያቄ ጠይቅልኝ ተብዬ ነው። ቶሎ በል ዳጊዬ፣ ተይ ዳጊዬ፣ ምንም የምታውቂው ነገር ዳጊ
ዳጊ አንድ ነገር አይ ቆይ ተው በእናትህ፣ እሷ ምንም አታውቅም። ድንግልን ማስታወቂያውን እንትኑን የለጠፉትን መልስልኝ። ጥያቄ ነው፣ በጣም ትልቅ ሰው ነው የጠየቀኝ። ጠይቂልኝ ተብዬ ነው። እዛ ላይ ፈልገህ ትመልሳለህ። እዛ ላይ ዳጊዬ አንድ ነገር ልንገርህ። የሆነ ልጅ አይፎን 150 ሺህ ብር አይፎን የሆነ ቤተክርስቲያን አስገዝቷል ማስታወቂያ ለመስራት። እነዚህም ብቻ ድንጋይ እየተሸከሙ ሁላ የሚለምኑ ሌቦች ናቸው። ድንጋይ እየተሸከሙ ሳሙ። ቆይ በእናትህ እሷ በሚገባ ቋንቋ ንገራት። ዝም ብለህ ይሄ እንትን ብታደርግ እሷ ምንም አታውቅም። የዋህ ነች። ድንግልን ይገባኛል። ናቡቴ ታይ እንጂ እንደዚህ እያልሽማ አታጭበርብሪ እንዴ። ድንግልን እመቤቴን አታውቅም። አማርኛ ነው የምችለው። አማርኛ በደንብ ነው የምችለው። አንቺ የመቄ ልጅ ብትሆን አማርኛ ማችል መሰለሽ እንዴ? እኮ እሱማ ነው። ማስታወቂያውን መልሰው የእንትኑን ሎዛ የሚለውን ማስታወቂያ መልሰው እናሳያቸዋለን። የቤትና በደል ባዮ ላይ እኮ የቤተክርስቲያንን እንትን ለማስቀመጥ ባዮ ላይ የስልክ የቤተክርስቲያኒቷን አካውንት ለማስቀመጥ 100 ሺህ ብር የጠየቁ ጀግኖች እኮ ናቸው። ዳጊዬ ታይ ሚስጥር እንድናዝረከርክና ራሳቸውን እንዲጠሩ እናዝረከርክ አይደለም። እኔ መረጃ ነው የምፈልገው። መረጃ እኔም ለመክሰስ እንዲመቸኝ ማለት ነው። እኔም ራሱ ጥፋተኛ ናቸው ሌቦች ናቸው ለማለት እኮ መረጃ ማየት አለብን እንጂ ጎንደር ሰው የለም እንዴ ታዲያ? ከአዲስ አበባ ጎንደር መሄድ ምን አስፈለገው? ጎንደር የለም። አንቺ ቲክታኩን የሚያንቀጠቅጡት እኮ የጎንደር ልጆች ናቸው ታውቃላችሁ። እሺ ነይ ግቢ። እንትን በል ማስታወቂያውን መልስልኝ። ሰሙ ማስታወቂያውን ልመልሰው ነው። እንዴት ናችሁ? ደህና ናችሁ ወይ? ዓለም እንዴት ነሽ? አለሁ። አይ ቤተክርስቲያን ዳግዬ አይከፈልም ስላለች ነው። ይከፈላቸዋል። አምሾር ስለማውቅ በደንብ ይከፈላቸዋል። ኤቪደንስ ታያለሽ። ይከፈላቸዋል እንዴ ማርያምን ይከፈላቸዋል ካልሽ አንድ የተቀበለ ሰው ማስረጃ አምጪልኝ። እሺ አሁን እኔ ተቀብያለሁ በቤተክርስቲያን። እኔ አሁን ይኸውልሽ የኔ ውድ ይከፈላቸዋል። ወላዲቷን ነው የምነግርሽ፣ ይከፈላቸዋል። እኔ ስለማቅ ነው፣ በቃ በቂ ማስረጃ ስላለኝ ነው። ስም አልጠራም። እንዲህ ነው እንዲያ ነው አይደል? ይከፈላቸዋል። ኦኬ ለአንድ ቪዲዮ ኤግዛምፕል ልንገርሽ ማህራይ ኤግዛምፕል ማለት ነው። ለአንድ ቪዲዮ 40 ሺህ ብር ድረስ የተከፈላቸውን ሰዎች አሉ። እኔ በደንብ የማውቃቸው አንድ ቪዲዮ ለሰሩበት። ጥያቄ ልጠይቅሽ። አንድ ሰው አንድ ቤተክርስቲያን ቪዲዮ ሰርቼ ፕሮሞሽን ሰርቼ ወይም ደግሞ ቤተክርስቲያኑ እርዳታ ስለሚያስፈልገው ይህም ፕሮሞሽን ሰርቼ የዚህን አክል ገንዘብ ተቀብያለሁ የሚል አንድ ሰው የድምፅ ወይ የቪዲዮ ማስረጃ ካመጣሽልኝ እኔ እግዚአብሔርን አምናለሁ። በቃ ግን አንቺ ብቻ ማተው ይከፈላችኋል ስላልሽኝ ብቻ ወይም ናቡቴ ይከፈላችኋል ስላልሽኝ ብቻ አለው ኔትወርክ ቀን እያበራ ነው። ሮሉን ነው የምናሳይሽ እንድናሳይሽ የምትፈልጊው። በነገራችን ላይ ዳጊዬ ሰሙዬ አንድ ነገር ልበላት ወንድም አለሜ። ዳጊዬ እኔ አሁን ከክፋት አንጻር ነው ምናምን ለምን ተከፈላቸው የሚል እንትን የለኝም። ምክንያቱም ቤተክርስቲያንን ረድተው እነሱ ኃጢአት ካልሆነባቸው ይከፈላቸው። ቤተክርስቲያኗ ተሰርታ እኔ አልቃወምም። ቤተክርስቲያኗ ተሰርታ ግን ኦቨር የሆነ ከህዝቡ የሚወስዱት ነገር ፌር አይደለም። ግን ቤተክርስቲያን እየረዱ ግን ቢያገኙ እኔ መጥፎ ነው ብዬ አላስብም። መጥፎ ነው ለምን ተከፈላቸው የሚል ከሚሉት ወገን አይደለሁኝም። ግን እንደሚከፈል ደግሞ አውቃለሁ። ይሄን አውቃለሁ ስለማቅ ነው ማለትም ብያለሁ። የባይዘው እንደዚህ አይነት ወሬ አላወራም። ኖ እኔም እንደዛ እኮ አይደለም። ከተከፈላቸው ይከፈላቸው፣ ኖርማል እነሱ ስራቸው መተዳደሪያቸው ሊሆን ይችላል። ግን ለእኔ አዲስ ነው ለጆሮዬ ማለት ነው። ገና ዛሬ መስማት ይሄ ነው። ዳግዬ እኛ እኮ አናውቅም። እኛ ብዙ እኔም እንደው የተወሰነ የማውቀው እና ችግር የለውም ዳግዬ። ኃጢአት አይደለም ባይዘዌ እንደ ኃጢአት አትውሰጂው። ኃጢአት አይደለም መከፈሉ፣ እንደ ኃጢአት አልወስደውም እኔ። በቃ ቤተክርስቲያኗን እያሰሩ እነዚህ ሰዎች እኔ ለምሳሌ የሆነ ቤተክርስቲያን እንትን ብለው ነበር። የዛን ሰዓት እንደሚከፈል አላውቅም ነበር። ወደ ገላን ማለት ነው አናግረውኝ 10% ነው 25% ተባልኩ እንጂ 25% ብለውኝ ደንግጬ ነው የተውኩት። መድኃኒዓለም ቤተክርስቲያን እንዴት 25% ብቻ? ትንሽ እኮ 30% ነው። አሃ ላንቺ ብለው ነው ለእኔ ነው ያሉኝ። እኔ አላውቅም። እኔ ከዛ በፊት እንዲያውም አላውቅም፣ እግዚአብሔር በሚያውቀው። ከዛ ሸሸዋቸው
ቤተክርስቲያን ቪዲዮ ልክላችኋለሁ ማስረጃ ከፈለጋችሁ። ግን ያው ቤተክርስቲያኑ እንዲታወቅ አልፈልግም። መጨረሻ ላይም የሰራው ልጅ አለ፣ ታዋቂ ልጅ ነው የሰራው። እኔ ስለማላቅ የዛን ሰዓት ተውኩትኝ። ግን ኃጢአት አይደለም፣ ኃጢአት እንዳልሆነ በኋላ ገብቶኛል። ብሰራ ኖሮ ላይክ ቤተክርስቲያኗንም ጠቅሜ የተወሰነ ኦቨር ያልሆነ ብር በወስድ ኃጢአት ነው ብዬ አላስብም። ግን ስለማላቅ ሸሽቻለሁ በወቅቱ። አሁን ተረጋግጠልሽ ዳጊ እና እሱን ነገር በውስጥ መስመር ታወራሻለች አለ። አልተረጋገጠልኝም። እኔ አለብዬ በውስጥ ኮንታክት አደረግሽና ሌላ ደግሞ ዳጊ አሁን የለሽ አንቺ ብቻ አይደለሽም። ዳጊዬ ከዚህ ሌላ ዲፒሊ ገብቼ የሰው ባክግራውንድ አላወራሽም። አም ሹር የሰው እንደዚህ እንትናምን የማንንም አላወራሽም። እኔ ሰው በኃጢአቱ በራሱ ይቀጣበት። ግን ስለማቅ ሐቁን ነው የነገርኩሽ። ግን ዲፒሊ ከሌ ምናምን ብዬ ማውራሽ ነገር በውስጥም ሆነ በውጭ የለም። ለማንም አላወራም ከዚህ የተለየ። በቃ ሪያሊቲውን እዚሁ ጋር አውርቻለሁ። አትናገሪ ግን አሁን እሺ እኔ ይቀበላሉ ብሎ ራሴን እኔ ማሳመን አትችልም። ይቅርታ አድርጊልኝ። በቃ እኔ እንዴ ዳጊዬ እና ታዲያ እንዴት ነው በምን ነው የሚተዳደሩት? እሺ ንገሪኝ እስኪ በምን ነው የሚተዳደሩት? ወይማ ዳጊ አንድ ጥያቄ ልጠይቅሽ። ቤተክርስቲያን የምትሰራው አካባቢ ባለ ሰው ነው። ዳጊን ጥያቄ መልሽልኝ። ለምሳሌ እኔ ደብሬ ሚካኤል ነው። ኦኬ የሚካኤል ደብር ሲሰራ የአካባቢ ሰውና ባለሀብቶች ናቸው ያሰሩት። አለቀ። 4 ነጥብ። ከጎንደር አዲስ አበባ ሄደው ማለትም መሄዱ ክፋት አለው እያልኩሽ አይደለም። በፕሌን ደርሶ መልስ ኑሯቸው የቱን ያህል የተንደላቀቀ ቢሆን ነው ደርሶ መልስ በፕሌን አይ ቲንክ እኔ አሁን አላውቅም እንግዲህ 5000 መሰለኝ አይደል? አንድ ትኬት ሀገር ውስጥ ከ5000 በታች ያለ አይመስለኝም። ኧረ እባክሽ ከሐዋሳ አዲስ አበባ ራሱ 5000 ብር ነው። 5000 ነው። ባለፈው እኔ ጠይቄያለሁኝ እና 5000 ነው። አሁን ከጨመረ አይደለም አላውቅም። 6000 ነበር። ደርሶ መልስ። ወይ እኔ ጥያቄ ሽፍት አታርጉብኝ አቦ። እሺ ቀጥይ። ጥያቄ ሽፍት አታርጉብኝ። አሁን እንደምናውቀው እንግዲህ እኛ ደሆች ነን፣ የደሃ ሀገር ላይ የምንኖር ነን። በየትኛው ሚውት ታረግ አሌክሶ? አንዴ ላውራ እስኪ። አንዴ ጥያቄ ስላለኝ ነው። ቆይ አንዴ ጥያቄን እንትን እንዳልን እኔ ሚውት ይዛለሁ። አጭር ጊዜ ነው ወንድም። አንዴ በየትኛው ነው ጎንደር ላይ ህዝቡ የለም ወይ? ጎንደር ላይ ወጣቶች የሉም ወይ? ጎንደር ላይ ትልቅ ፎሎወር ያላቸው ይሄንን ነገር አይሰሩም ወይ? ቤተክርስቲያኒቷ እንደ ቤተክርስቲያን ለህዝበ ክርስቲያኑ ጥሪ ስታቀርብ እንጂ በአንድ ሰው ተከልሎ ማስታወቂያውን እዚህ ጋር ለጥፍልኝ። ሰሙ የአንድ አባትን ጥያቄ ሳልመልስ አንድ አባት በውስጥ አሁን እንትን ብሎኝ ነው። አንድ ላይ ተመልስልኛል። ማስታወቂያው ኖ የሎዛን የለጠፉትን እንትን መልስልኝ። መልሰውና እዛ ውስጥ ምናልባት ጽሁፉ ካለ አይዶና አላውቅም። ማን ነው የትኛው ግለሰብ ነው ከአዲስ አበባ የኑላ ወጪ አድርጎ እንትን ያለው? ቤተክርስቲያን በጀት መድባቸዋለች። በጀት ከበይንንም አጣርተሽ ንገሪኝ። እንትን በተረፈ ጽኑ ፍቅር ያለባችሁ እውነታውን እያወቃችሁ እኔ እንትን አትበሉ። ዳጊ እወድሻለሁ። እረፊ በቃ። አስተባባሪ እዚህ ጋር ቆይ ዳጊ ላለውኝ እንደ ሰሙ እዚህ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል እዚህ ውስጥ አለ። ፈልግና ካለ ንገረኝ። የአንድ አባት ጥያቄ ነው። ዳቡቴ አንድ ጉዞ ሲዘጋጅ አንድ ማህበር እንደሚያዘጋጅ ታውቂያለሽ? ማህበር እንደሚያዘጋጅ ዳጊ አንቺ ትመጫለሽ፣ ወደ አንቺ ትመጫለሽ። በቃ ፍቅርሽን በሌላ ነገር ግለጪ። በቃ እንትን አትበይ። በቃ ሙዝዝ አትበይ። አንድ ንግግር ላይ አይደለም ላውቴ ሌላ ነገር ሳይሆን ኖርማሊ እናንቺ የተነጋገረን መግባባት ስላለብን ነው እንጂ ትርፍ ቃል መነጋገሩ አስፈላጊ አይደለም። ፍቅር ነው የፍቅር እንጂ የምትከራከሪ እውነታውን አትቀበይም። ስለዚህ ተይኝ በቃ ፍቺኝ። እኔ ላስቀይምሽ አልፈልግም። እስኪ ፖይንቱን እንትን እንበል። ቆይ በቃ ዳጊ አብርጁ። በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ ስሙ። እዚህ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ምንም አይነት ቦታ የለውም። አንድም ኦኬ አባት ናቸው የጠየቁት። ጎንደር አካባቢ እንዳለ ይሄ ነው። ዓለም አቀፍ የገቢ ማሰባሰቢያ ቀናት ነው የሚለው።
ከዛን የገቢ ማሰባሰቢያ ቀናት ከመስከረም 30 እስከ ጥቅምት 2 ነው። ከመስከረም 30 እስከ ጥቅምት 2 ነው። ከዚያ በኋላ ሐመረ ብርሃን ደብረ ምጥማቅ ማርያም አሰሪ ኮሚቴ ይላል። የሀገር ውስጥ አካውንት ይላል። ሲቢኢ፣ አባይ ባንክ፣ አቢሲኒያ ባንክ፣ አዋሽ ባንክ፣ እሺ አሃዱ ባንክ፣ አምሃራ ባንክ ይላል። ከዚያን የውጭ አካውንት ተብሎ እናንተ ዜል አለ፣ ፔፓል አለ። ለበለጠ መረጃ 0911 78 እያለ ይቀጥላል። ስልክ ነው ያለው፣ ሌላ ነገር የለው። የለም እንዴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል የለም አይደል? የለም። ከታች የተሰበሰበው ገንዘብ የት ነው የገባው? ቆይ በማለት ቆይ አንዴ። ኧረ ዳጊ በመቤቴ ፍቺ በቃ ናቡቴ እኔ እኮ ጥያቄ እየጠየኩሽ ሪችዬ አይ እኔ ሪችዬ እሺ እኔ ደግሞ ማለት እኔ ማንም የግል ጥላቻ የለብኝም፣ ግን በዚህ ደረጃ ፍቅር አይናችሁ እንደዚህ ነው የሚያደርገው። ቆይ እህቴ ቆይ ማሪ ከታች የጠየቁኝ አባት ቆይ እህቴ ሳሙዬና ሪችዬ ልጠይቃቸው። አሁን ለምሳሌ ማለት ነው እኔ በዚሁ ጋር እሺ ላውራ ሪች ሰማለሁ አውሪሽ። ግን አባቶች ከታች የጠየቁኝ አባቶች ጥያቄዎት ከተመለሰልዎት ይኸው የለም እዚህ ላይ እርሶ የሚሉት ነገር ካለ እንትን የሚሉት ነገር ካለ መጠየቅ ይችላሉ። የተለያዩን አንድ አባት ናቸው የጠየቁኝ። ምንም ነገር የለም። አለምዬ ቀጥይ። እሺ አይ እኔ አሁን ምን አለ መሰለሽ፣ እኔ አሁን ይሄንን የጎንደሩን ጉባኤ አልቃወምም። በጣም ብዙ ክርስቲያኖች ነው የሄዱት። ለዚህ ሁሉ ህዝብ ቤተክርስቲያኗ ከፍላለች የሚል እምነት የለኝም። በበጎ አመለካከትም ይሄዱ ይኖራሉ። ሪችዬ እዚህ ጋር ማለት መጨፍለቅ እንዳይሆን ማለት እኔ አሁን ስለ ጎንደር አይደለም ይከፍላል አይከፍልም ብዬ የተናገርኩት፣ እንደው እንትን እንድትሉልኝ ማለት ተከፍሎ የሚሰራ አለ። እኔም ተጠይቄ ነበረ ነው ያልኩት እንጂ አሁን ስለ ጎንደር የማውቀው ነገር የለም። ቤተክርስቲያኗ በመሰራቷ ደስተኛ ነኝ። ለዚህ ሁሉ አርቲስት፣ ለዚህ ሁሉ ቲክቶከር ቤተክርስቲያኗ ከፍላ ምን ያህል ይገባላታል አላውቅም። እኔ ግን እንደማስበው ከሆነ ግን ምናልባት በመልካም ፈቃደኝነትም የሄዱ ይኖራሉ ብዬ አስባለሁኝ። ላይክ ቤተክርስቲያኗን ለመርዳት ብቻ የሄዱ ሰዎች ይኖራሉ ብዬ አስባለሁ። የተከፈላቸው ይኖሩ አይኖሩ አላውቅም። እዚህ ጋር ግን እንደ እኔ ቅድም ለዳጊም ያልኳት ይከፈላል፣ በፐርሰንት ይከፈላል ቤተክርስቲያን ሲሰራ። ይሄንን ሹር ሆኜ ነው የምናገረው። የጎንደሩ ይክፈል አይክፈል ግን አላቅም። ሪችዬ ሰሙዬ እንድትረዱኝ የምፈልገው ጎንደሩ ጋር አይደለም ሀሳቤ እኔ። ሰሙ ይሰማል? ሰሙ የለም መሰለኝ አሌክስ፣ የለም መሰለኝ። ኦኬ አለው። በነገራችን ላይ ዓለም ትክክል አልገባኝም። ዓለም ትክክል ነው። አሌክስ እኔ አላውቅም። ሰሙዬ ማለት ወደ ሌላ ሰው እንዳይወስድብኝ አጠቃላይ ቤተክርስቲያን ላይ ፕሮሞሽን የሚሰሩ ሰዎች ገንዘብ ይከፈላል። እሷ እያወራች ያለችው እዚህ ቦታ ላይ አይደለም። በጣም ክሊር እንዲሆንላችሁ ይሄን ግን እኛ ስንለጥፍ አታስገቡ። በቃ ከዚህ በኋላ ይኸውላችሁ በደንብ ግልጽ እንዲሆንላችሁ ኮሚሽን ይከፈላችኋል። አዎ ኢቨንት ተብሎ ማስታወቂያ ማሰሪያ ተቋም እኮ ነው። እንዴት ነው አይከፈልም የምትሉት? ሎዛ አስተባባሪ እኮ ነው። ሎዛ ይሄ ነው ለሁሉም የሚከፍላቸው ይሄ ነው እንዴ። በነገራችን ላይ እዚህ ጋር መተን እኛ ረሽ እያደረግንላችሁ ነገ ሲመጣ ነገ አባቶችም ሲመጡ የህግ አካላትም ጥያቄ ሲያነሱ መልስ እንዳትወዘጋገቡ ነው። እንዳትወዘጋገቡ። ኦኬ ትናንት ተብሏል። መቼስ እናንተ ዘግይታችሁ ስለሚገባችሁ ቀድመን የምንነግራችሁ ለዚህ ነው። ይከፈላል፣ በደንብ ይከፈላል። ግን የሚከፈለው ገንዘብ አይደለም ሌጋሊ አይደለም የተጠየቀ ያለው።
እኔ እስኪ የትኛው መስጊድ ነው በእንዲህ አይነት ልክ ሲሰራ አይታችሁ የምታውቁት? የትኛው የፕሮቴስታንት አዳራሽ ነው በዚህ መልኩ ሲሰራ አይታችሁ የምታውቁት? አለ? ትነግሩን አላችሁ? የለም፣ የትም የለም። ኢቨንት ተብሎ ቤተክርስቲያን ላይ ማስታወቂያ ለመስራት የተቋቋመ ተቋም አለ እና እኛ የምንነግራችሁ በእነዚህ ልጆች በኩል የሚመጣ እርዳታ አታርጉ። ከሰማሽ ጆሮ ካለሽ ስሚ፣ አጠገብሽ ዳ ካለ ለድሃ ስጪ። በረከት እንትን እንዲልሽ ትፈልጋለሽ አይደል? አጠገብሽ ላለ ድሃ ስጪ። ብትጠበሻ አይሸተው መጥተሽ ኢትዮጵያ ውስጥ እንትን የሆነ የታክሲ ቸገረኝ ብትይ አቆመሽ ብትጠይቂያቸው የማይሰጡሽ ልጆች ናቸው። ስትሰጪ እስከ ዛሬ ሰተሽ ስምሽን ቼክ ያደርገዋል። የሚያስታውስሽ ሰው አለ? የምትሰጡት ገንዘብ በረከት እንዲሆንላችሁ እኛ እየነገርናችሁ ያለው በህይወታችሁ በረከት እንዲሆን ነው። እንዲህ ተብታችሁ የምትሰጡ ከሆነ እናንተ የእግዚአብሔርን ቤት ለማፍረስ ነው። አሁንም ጥያቄ መጥቶልኛልና ሰሙዬ እዚህ ጥያቄ ላይ እስቲ ማብራሪያ ሰጠበት። አንድ ትልቅ ሰው ይጠይቀኝና እዚህ ጋር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብሎ ቤተክርስቲያኒቷ ሜሽን ያላደረጉት ቤተክርስቲያኒቷ እንዳትጠይቃቸው ነው ዓለም አቀፍ የገንዘብ ማሰባሰቢያ ነው ያደረጉት። ለምን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ሜሽን ያላደረጓት የሚል ቅሬታውንም ከውስጥ ሁለት ሰው ነው፣ አንድ ትልቅ ሰው፣ አንድ አባት፣ አንድ ደግሞ አንድ እህት፣ ትልቅ እህት ናት የጠየቀችኝ። ይሄንን እስቲ ሜሽነር ለምንድን ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚለው ሜሽን ያላደረጉት ነው? ከቤተክርስቲያኗን ለምንድን ነው ያገለሏት? ይሄ ስለምትለው ነገር ካለ አባቶችም ግልጽ እንዲሆንላችሁ የግል ድርጅት ነው ይሄ ሎዛ ኢቨንት የሚባለው። እንግዲህ ቤተክርስቲያን የራሷ ሚዲያ ተቋም አላት። ማህበረ ቅዱሳን የሚባል ማህበረ እንትን አለ። ማህበረ ቅዱሳን በደንብ ስሙ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምን አለ? ማህበረ ቅዱሳን የሚባል ሚዲያ አለ። ኢኦቲሲ ሚዲያ አላት። እዚህ ጋር እየተሰራ ያለው ምን የሚባል ነገር ነው? ንገሩን እስኪ፣ ምን የሚባል ነገር ነው? አሁን እዚህ ጋር እንትን እያላችሁ ነው ያለ። ተሰብስበው አርቲስቶች አሉ፣ ብዙ ምንም ሆኖ ሊሄዱ ይችላሉ። ኢትስ ናት አወር ቢዝነስ። እየተሰራ ያለው ነገር ግን ጥሩ አይደለም። ተነጋግረናል ከዚህ ቀደም። ከየት ወዴት እየሄድን ነው? ምንም ነገር የለም። ይሄን እኛ ስንጮ በነገራችን ላይ እኛ ለአባቶች ብለና ለህሊናችን ብለን ነው ምንጮ። ቤተክርስቲያን ስለጮህንላት እንደነሱ የሚከፈለን ገንዘብ የለም። ገባችሁ? ይሄን እንድታቆም ፈልጋለን። አሁንም የምንላችሁ ቤተክርስቲያንን የምትሉ ከሆነ እባካችሁ ስለ ቤተክርስቲያን አምላክ ይወላችሁ ብዙ በጎ አድራጎት ስራን ሰርተናል። በሚኪ በኩል ብዙ ሚኪያስ አንድም ቀን 5 ሳንቲ ሚኪያስ እኮ የበሶ ዱቄት ተሸክሞ የት ነበር? የበሶ ዱቄት የት? ገዳም ቆሎ ተሸክሞ ይሄድ ነበር። የት ገዳም? ለመነኮሳት እያለ ለጸበልተኛ እያለ እያያችሁት። አሁን ላይ የመጣ በኢቨንት ተደራጅታችሁ ገጠር ያለች ቤተክርስቲያን ስሟ እየተጠራ ይሄን ያህል ክፈሉ እየተባሉ እንደዛ ተብሎ እኮ 10 ሺህ ብር ላይ ገባላት ይችላል እኮ። የወላይታ ሶዶን ታስታውሳላችሁ አይደል? ሀገረ ስብከት 2 ቤተክርስቲያን ደብዳቤ ጽፈዋል። እስቲ የጮህላት ለዚህ ቤተክርስቲያን የጮህላት አንድ ሰው አለ? አይደብርም? ግን በቤተክርስቲያን ስም እየተሰበሰቡ ኢንጆይ ማድረግ የእውነት ግን እና እስኪ የእውነት ክርስትና የሚባለው አእምሯችሁ ላይ አለ? እስኪ ወንዶች ከሆናችሁ እቺ ልጅ እህታችሁ ብትሆንስ? ሴቶች በዚህ ልጅ ቦታ ራሳችሁን ክተቱ። እስኪ በዚህ ልጅ ፈንታ ራሳችሁን ክተቱ። በዚህ ልጅ ፈንታ ምን ፊል ታደርጋላችሁ?
እስኪ ባካርጉና በቤተክርስቲያን ስም ይሰበሰባሉ። በቤተክርስቲያን ስም ሴት ይዛ ይጣብሳሉ። በቤተክርስቲያን ፊት ማኒፑሌት ይደረጋሉ ሰዎች። በዓለማዊ ነገር እኮ ቢመጣ ቢዶን ኬራ ባውቲም የራሱን ስራ ያውጣው። እየተደረገ ያለው በዓለማዊ ነገር አይደለም፣ መንፈሳዊ በሆነ ነገር ነው። መንፈሳዊ በሆነ በጣም ያሳቀኝ ምን እንደሆነ ታውቃላችሁ? በጣም ፈን ያደረገኝ ነገር የትኛዋ ቤተክርስቲያን ውስጥ ነው ወንድና ሴት የሚቀመጠው? የት ሀገር ያለች ቤተክርስቲያን ውስጥ ነው? በእናታችሁ ትነግሩኛላችሁ? እኛ እኮ ግቢ ጉባኤ አገልግለናል እኮ። ምግብ ሴቶች ለብቻ ወንዶች ለብቻ ነው የምንበላው። ምግብ እንኳን ስንቀመጥ ሴቶች ለብቻ ወንዶች ለብቻ። ጭራሽ ምን አለ መሰላችሁ፣ ብዙዎቻችሁ ቤተክርስቲያን ገብታችሁ እንደማታውቁ እያሳያችሁ ነው። ይኸውላችሁ እኛ ግቢ ጉባኤ ላይ አገልግለን የግቢ ጉባኤ ልጆች ነን፣ የማህበረ ቅዱሳን ልጆች ነን። እስቲ ማህበረ ቅዱሳን ያስመረቀው እንደከፈለጋችሁ እናሳያችኋለን። ዩኒቨርሲቲ በነበርኩባቸው ሙሉ ጊዜያት ውስጥ ማህበረ ቅዱሳን አገልጋይ ነበርኩኝ። ከመጀመሪያ ዓመት ጀምሮ አባላት ከመሰብሰብ ጀምሮ ስናገለግል ነበር። ከዚያ በፊት ደግሞ ከልጅነቴ ቤተክርስቲያን ውስጥ ነው ያደግኩት። ይሄን እንገራችሁ። አንድም ቀን እዚህ ቲክታክ ላይ እንደሚሆኑ አይነት እኔ አረብ እናታችሁ አይከብድም። ግን ምን እያደረገችሁ ነው ያለው? ምን እየሆኑ ነው? እቺን ልጅ ነው ከዛ ዞር ብሎ ላይፍ ገንፈሯን ሲስማት ላይቭ ነን እፈስፈስ። አይበቃም? በቤተክርስቲያን ስም ከዚህ በላይ አይከብድም? አይከብዳችሁም ወይ? በቤተክርስቲያን ስም ገንዘብ መሰብሰብ፣ ቤተክርስቲያን መዝረፍ፣ ቤተክርስቲያን ማራቆት። ወዳጄ ጧፍ ያጣሽ ቤተክርስቲያን ከአዲስ አበባ ማለት ነው፣ ከአዲስ አበባ የአንድ ሰዓት መንገድ ሳትሄዱ እንዲህ መንገድ ላይ ከዱከም ገባ ስትሉ የተዘጋች ቤተክርስቲያን አለች። መርዳት ትፈልጋላችሁ? ለምን አትረዱም? እዛ እኛ የእሷን ቤተክርስቲያን እርዳታ ለምን እንዳቆምን ታውቃላችሁ? ጀምረን ለምን እንዳቆምን ታውቃላችሁ? የእሷን ቤተክርስቲያን ቤተክርስቲያኗ የራሷ የሆነ ሰበካ ጉባኤ ስብከተ ወንጌል የላትም። የራሷ የሆነ ሳሙን አንድ ነገር ተናግሬ ልውረድ። ምን ነው እናቴ ከዞራችሁብኝ አይቀር በደንብ ዙሩብኝ። በቃ አንድ ነገር ተናግሬ ልውረድ። እዚህ ቲክታክ መንደር ላይ ያው ብዙ ሊቃውንቶች አሉ። ብዙ የቤተክርስቲያንን አስተምሮ በትክክል የቤተክርስቲያኗን አስተምሮ የሚገልጹ አባቶች ወንድሞች አሉ። በደንብ እርገጡኝ። እሺ በደንብ ዙሩብኝ። እንትን ቤት ያላችሁ ለምንድን ነው እነዚህን ለምደው ጎረምሶቹን እንዲለይታችሁ የምትከተሉ? ኢቭን የተሳሳቱት ስህተታቸው እንኳን ቢነገራችሁ በጣም ነው ሽንታችሁን ገትራችሁ የምትከራከሩት። በጣም ማለት ነው። በጣም በቃ የእነሱ ጥፋት አይደለም። አፈር አይንካብን። በቃ ቤት ልክ በቃ እምነታችሁ ልክ እነሱ እንደሰጧችሁ አድርጋችሁ የምታዩ እንዴ! ለምንድን ነው ሰው የምትከተሉት? ለምንድን ነው አስተምሮን ብቻ የማትከተሉት? ለምንድን ነው የቤተ ክርስቲያንን አስተምሮ በትክክል የሚገልጹ አሉ አይደል? ለምንድን ነው እናንተ እነሱ ስር ቁጭ ብላችሁ እውነት የቤተ ክርስቲያን ሃይማኖታችን ነው እንወዳታለን፣ ላውቅ እፈልጋለሁ፣ ስለ እምነቴ በደንብ ማወቅ እፈልጋለሁ፣ እነሱ ስር ለብለው የማትቀመጡት
ለምንድን ነው እነሱን እንደዚህ ማተከተሏቸው? ለምንድን ነው እነሱ መናፍቅ እንደፈለገ ሲያደርጋቸው ለምንድን ነው ለእነሱ እንዲሽጣችሁን ገትራችሁ ማትከራከሩት? በነገራችን ላይ እኔ እግዚአብሔር በሚያውቀው መብራን በምታውቀው እኔ የማንም ጥላቻ የለብኝም። አላቃቸውም፣ አያውቁኝም። ነገር ግን መስመር ሲስቱ ቤተክርስቲያኒቷን ንግድ ሲያደርጉ ሲያሩባት ነውር ነው፣ ነውር ነው። አበቃ። በተረፈ ያው መጀመራቸው አይቀርም። በደንብ አንድ ላይ ላስላስ አርጉኝ፣ አንድ ላይ ረገጥ ረገጥ አርጉኝ። ችግር የለብኝም። እንደሆነ አንዴ ቆዳዬ ያዞ ቆዳ ሆኗል። ይሰማታል ብላችሁ ካሰባችሁ ምንም እኔ ከደነደንኩ ቆየው። ሰሙዬ ወንድሜ ደህና ሰንብት። እኔ ከመዳሜ ጋር ሊድና ምሰዋል ላብላት የኔ አባት ደህና ሰንብት። ቻው። እድል ስጣቸው። ለሚረግጡኝም ሰዎች ካሉ እድል ስጣቸው፣ እንዳትከለክላቸው። ተናግሬያለሁ። ሰላም አለኝ አባት። ምትት ድልት ይበልክ። እሺ ቻው። ሶስና የምትባለው እቺ ናት። በደንብ ያት ሶስና ነው የምትባለው። ይኸው ቀጥታ ፕሮፋይል ውስጥ ገባለን። እቺ ናት ሶስና የምትባለው ያቺ ልጅ። ይኸው ሀገር ጎጃም ነው የኔ ሀገር፣ ጎንደር ነው የኔ ሀገር፣ ሸዋ ነው የኔ ሀገር፣ ወሎ ነው ስል ማለት ነው። ንጉሴ ተታጣላ ብላ ተቃላሉ አይሰማ መስሎ ያወራው ሁሉ ወድበናል። ዳዊት በመዝሙሩ ያነሳሻ ተታጣላ ብላ ተቃላሉ ዳዊት በመዝሙሩ ያነሳሻ። ጎንደሮች እንደዚህ ስብስብ ብለን የምንመጣው ወደ እናንተ ፍቅራችሁ ለዛችሁ ሃይማኖታችሁ ጠርቶን ነው። ከዛሬ 1 ሰዓት ጀምሮ ለተከታታይ 3 ቀናት ወደ እናንተው የሚደርስ ላይቭ አለ። ሁላችሁም እንዳቀሩ ጎንደሮች እንደዚህ ስብስብ ብለን የምንመጣው ወደ እናንተ ፍቅራችሁ ለዛችሁ ሃይማኖታችሁ ጠርቶን ነው። ይህንን ኮመንት ላሳያችሁ እህቴ፣ እግዚአብሔር ይስጥሽ። በአንቺ ማስታወቂያ ሚጣቃ ማኔል ሂጄ ሳይነስ ነበረብኝ ከሳይነስ ተፈውሻለሁ ትለኝ። እንግዲህ በቀደም እንትን ስትሉ ነበር አይደለ? እኛ አፈር ሻጮች ናቸው። ማን ነበር ይሄ መጋቢ አዲስ ምናምን ብላችሁ ስትሰዱት ነበር። ያው ስሙ ያለች ለእናንተም ለፈውስ ያድርግላችሁ። ሚጣቅ አማኑኤል ለምን ትተሽን ሄድሽ ላላችሁ፣ በአንጀት ቁስለትና ሳይነስ ለተቸገራችሁ ደግነት፣ ጀግንነት፣ መታደል ያማረው እመይዋ ጎንደር አቅፋት አስተምረው የነገስታ በውበት ቆዳ ላይ ጎጃም ስንክሳሩን ለመሳል ቢሞከር ምልዕልት አድባ ልክ እንደ መስቀል በዓለም መዝገብ ላይ መመዝገብ ያለበት ግሸን ማርያም ጉዞ ሊያመልጣችሁ ነው። ምክንያቱም የቀረን ቦታ ውስን ስለሆነ ቤቴን እያንኳኩ እየመጡ አላስቀምጣሉኝ እንጂ እኔ የመኮንን ልጅ ድሮስ ምን ጎሎ ሌሊት ዛሬ ምናቴን በዘቀው አያቴ አባቴት መንግስት ይባላሉ። እግዚአብሔርም ወይኔ ቤተክርስቲያን የነዚህ የዱርዬ መጫወቻቱን ያያዘ ልደታ ሰራዊት አላለም። የነዚህ መጫወቻቱን ያው ይወት እኔን ለሱስ እንኳን ወንዱን የበቃው ነበር። እኔ ከዚህ በኋላ ምንም አይነት የድጋፍ ቪዲዮ አልሰራም ብዬ ነበር። ነገር ግን የለሽ ቀላ ብለሽ ነው እንግዲህ ይኸውችን ነው እናቃታለን እያለ ጠላ የጠጣው ገብቶ እኔም እዛው ነኝ ሲል የነበረው ሚጣቃ ማለት ምጥጥ አድርጎ በለቀቀሽ። ለነገሩ እሱ ሸር ነው። በእነዚህ ነው ቤተክርስቲያን ተከባ የምትቦጠቦጠው። ይኸው መድኃኒዓለም ቤት ፈርሷል አሉኝ። አሁን የምገኘው በሰሜን ወሎ ሀገረ ስብከት መቄት ወረዳ ገረገራ ቀራኒዮ መድኃኒዓለም ቤተክርስቲያን ነው። ይህም ቤተክርስቲያን ወደ 23 ሚሊዮን ገደማ አውጥተው ከገነቡት። በነገራችን ላይ ከዚህ ቤተክርስቲያን ገንዘብ ያልበላ ሰው የለም።
እንኳን አደረሳችሁ። ዛሬ ደግሞ አዲስ ዓመትን ምክንያት በማድረግ ስጦታ ልንሰጥ ወጥተናል። ስላገኘሁ ልኩራል ማልበስል ልከራ ከ56 ሚሊዮን ብር በላይ ሽልማት ይዤ መጥ ወይኔ በላቸው ምን አባታችን ነው አንቺ ተባረክሽ እንዴ ቅድስት ድንግል ማርያምን ማድረግ እኮ ማሳከል አስበለጣችኋት እኮ ከድንግል ማርያም ሁሉ ልጅቷን ያት እንኳን ስላገኘሁ ልኩራል ማልበስል ልከራ የሃዳፋ ነፍሴን ከመቅደስ ደጃፍ ልከልለው ብጥር ይሁዳን ሰማሁት ልክ እንደ ትላንቱ ካጠገቡ ቆሞ በደሌን ሲቆጥር አየህ አይደል ጌታ በሰጠህም ቦታ ኑሩ በተባለው ሳይነስ አስቸገረን በአንጀት ቁስለት ተሰቃየን ለምትሉ በሙሉ የዓመቱን የመጨረሻ እሁድ ጳጉሜ 2 ኑ ወደ ሚጣቅ አማኑኤል አብረን ደርሰን እንምጣ። በነገራችን ላይ ግን ስንት ሰው እያየን ነው? ስንት ሰው ነው? ቅድም ዋሷናት ምጥጥ አርጎ መድኃኒዓለም ያስቀረሽ እንዳንል እሱ ቸር ነው። እኔ መድኃኒዓለምን ቦንማ ስንቱን እንደምቀነድበው ቤተናው ሰናይ መንፈሳዊ የጉዞ ማህበር ጋራ ጳጉሜ 2ን ወይኔ በላቸው ወይኔ ወይኔ በላቸው አይ ማሽላ ያረረ ይስቃላል። ምን አባታችን ይሻለን? ወዴት ነው ይከረው? ወዴት እንሂድ? ወርኩን አያተምትም አያጎበዝ እርግ የተመለጠ ዝንጀሮ አይደል ይመስሉት? ሳይነስ አስቸገረን ከሚጣቃ ሳይነስ ሰው እንዴት ከሚጣቃ አማኑኤል ወደዚህ ይመጣል? ይሄማ ሳይነስ አይደለ አስም ጭምር ነው። በጣም የሚገርመው ያቺን የመሰለችን ልጅ ትቷት መንገድ ላይ ቀለበት ያደረገላትን ልጅ ትቷት ከዚች ጋር ነበረ ሲሰሰም የነበረው ከዚች ጋር ማን የኛው ጉድ ልደት ቃል ላይቭ ላይ ይሄችማ አባ ዮሐንስ ጋር ነው መሄድ ያለባት። አባ ዮሐንስ ጋር አንዱ የፕሮ መንፈስ አለባት አይደል? ከሚጣ ጋር ወደ ማንጠግቦች ነው የመጣችው። አታ አተት ያዛት እኮ ነው የምትመስለው። አተት
ወይኔ በላቸው ሰኞ መድኃኒዓለም አወጣኝ ከመከራ ብላ ማክሰኞ እኛማ አልቅሰን እኮ ቃለቀ እንባችን ሁሉ ደረቀ። አሁን ሳቃችን እስኪያልቅ ድረስ ይኸውሉ ተመልከቱ። ሳይነስ አስቸገረን፣ በአንጀት ቁስለት ተሰቃየን ለምትሉ በሙሉ የዓመቱን የመጨረሻ እሁድ ጳጉሜ 2 ኑ ወደ ሚጣቅ አማኑኤል አብረን ደርሰን እንምጣ። ከቤተናሁ ሰናይ መንፈሳዊ የጉዞ ማህበር ጋራ ጳጉሜ 2ን ሚጣቅ አማኑኤል ደርሰን ልንመጣ ነው። የታላችሁ 5 እድለኞች ሚጣቅ አማኑኤል እያላችሁ ኮሜንት ላይ ጻፉልኝ። እድለኞችን መርጬ ይዤ የሚሄድ ይሆናል። ጉዟችን የደርሶ መልስ ሲሆን በ1200 ብር ብቻ ጠዋት ተነስተን ማታ አዲስ አበባ እንገባለን። አብራችሁ ከዛ በጠዋት ተነስተን ሚጣቃ ይሄው ሚጣቃ ገባን። ሚጣቃ ነን ይሄው ሚጣቃ ወሰደችን። ሚጣቃ አማኑኤል ሰይጣኖች ተሸጋሽገው ሁላን የገቡባት ተሸጋሽገው ሰራዊቶቿን አስከትላ ገባች። ያው ከዛን ከሚጣቃ አማኑኤል ወጣችና ይሄው ጌታ መዳን ሆነ በርካኔ ተሸፈነ ይኸውላችሁ 8 ሰዓት ከ30 ደቂቃ ላይ ይሄን ለቀቀች። 9 ሰዓት ከ01 ከ1 ሰዓት በኋላ ይሄን ለቀቀች። ልጅቷ ራሱ ኔትፍሊክስ ነው የምትመስለው። እሷ ያው ከዚች ጋር ነው ሲገላጨጭ የከረመ። ይኸው ተመልከቱ። ልደታ ለማርያም ቤተክርስቲያን በጎርፍ ተወስዳለች። ጎርፍ ይወስድሽ እንደምትመለክ ለምን አንቺን ጎርፍ አይወስድሽም? እንገላገልሽ ነበር። ጥርግ አድርጎ በወሰደሽ። ወይ ፈጣሪ ተመልከቱ። ከቱት ይቺ በአዲስ አበባ ዙሪያ የምትገኝ ልደታ ለማርያም ቤተክርስቲያን በተደጋጋሚ በጎርፍ እየተጠቃች ትገኛለች። በአካባቢዋ ወንዝ በመኖሩ ዝናብ በዘነበ ሰዓት ከፍተኛ የጎርፍ መጥለቅለቅ ስለሚያጋጥማት ቤተክርስቲያኗን እያጠቃት ይገኛል። በተደጋጋሚ ለመስራት እንደገና ለማደስ ቢሞክሩም በእነሱ አቅም ግን የሚቻል አይደለምና ለዝች ቅድስት ቤተክርስቲያን ዛሬ ከምሽቱ 1 ሰዓት ጀምሮ ምን ብታደርጉ ስኬታማ ነኝ ብላችሁ ታስባላችሁ? እንደኔ ግን ልጅቷ ምንም ትሆናለች። ታውቃላችሁ? ምንም የመጀመሪያው ላሳያችሁ። ይህ ሪል ስቴት ብቻ አይደለም፣ ታላቅ ከተማ እንጂ በውስጡ የእምነት ቦታን፣ መዝናኛን፣ ሆስፒታልን፣ ትምህርት ቤትን እንዲሁም የገበያ ማዕከልን አጠቃሎ የያዘ ታላቅ ከተማ ነው። ተመልከቱ። ምን ብታደርጉ ስኬታማ ነኝ?
ከነማን ጋር እንዳለች አያችኋት? ከቤተ ክርስቲያን ቲያትረኞች ጋር ይሄ ልጅ አያችሁት አይደል? እያለቀሰ ምናምን ሲሰክሳችሁ አታውቁትም? ይሄ ልጅ የሰው ህይወት የማያሳስባቸው ከሳንቴ የዘለለ ጭንቅላት የሌላቸው እቺ ልጅ አሁን ጸበል መውሰድ እንጂ እቺ ልጅ አሁን ቤተክርስቲያን ምን ልታሰድቡን ነው? ምን አላማችሁ ምንድን ነው? ይሁት ገና ሪፖርት እናደርጋለን ለቤተ ክርስቲያን እንዳሰሪ። የሚገርም ኮመንት ነው። እኔ ግን ምንም እንኳን ኮንተንቴ ዓለማዊ ይሁን እንጂ ለቤተ ክርስቲያን እስከ ቻልኩት ድረስ እሄዳለሁ። ይሄው ለቤተ ክርስቲያን እስከ ቻልኩት ድረስ እሄዳለሁ። ሰይጣን ምን አይነት ዘመን ሰይጣን ቤተ ክርስቲያን መገንባት ጀመረ። ሰይጣን ለካስ ቤተ ክርስቲያን አይገነባም። ምን እያላችሁን ነው? ፍልሰታን በሰሚነሽ ይሄን ቲያትር አያችሁት? ይሄን ቲያትረኛ ዝም ብላችሁ ሰሚነሽ ኪዳነ ምሕረት ነው። ከቡና ሜዳ የሰበሰባቸውን ጎረምሶች የቡና አስጨፋሪ ነበር እኮ ይሄ ሰው። እኛ ጋር እየመጣ ሲጨፍር እኮ ነው ማቀው። ከጨፋሪነት በአንዴ በቃ ዝም ነው። ጓስኪ ሀሳብ ስጠን፣ ያው እድል ስጠው እየተባልኩኝ ነው። ጓ አለ ወንድማችን ሚውት ነክ እሺ፣ እስከዛ እንትን በለውና እንግዲህ እኛ ምንም ማድረግ አንችልም። እኙትና በቃ እቺ ልጅ ፍልሰታን በሰሚነሽ ሰሚነሽ ኪዳነ ምሕረት ነው። ጾመ ማርያምን ወይም ጾመ ፍልሰታን የት ለማሳለፍ አስባችኋል? ፍልሰታን በሰሚነሽ እናቴ ሰሚነሽ ኪዳነ ምሕረት ኑ እያለ አሁን የምገኘው ላሊበላ አየር ማረፊያ ነው። አንድ ቦታ ላሳያችሁ፣ ኑ ከኔ ጋር። በደቡብ ጎንደር ላይ ጋይንት ወረዳ 5ኛ ቀበሌ። በጣም የሚገርማችሁ ነገር በጣም ክሊር ላድርግላችሁ እዚህ ጋር እቺ ሆነ የምታዩት ሴት ትናንትና ላይ ስትሳሳም የነበረችው እቺ ሴት ናት። ከማን ጋር? ከኛው ጉድ ጋር፣ ከቤታችን ጉድ ጋር ላይፍ ኮንፈረንስ ስማት የነበረች ሴት። ይሄ ሰው ከጥቂት ጊዜ በፊት ላይቭ ላይ ኢንጌጅመንት ሪንግ ሲያስር እያየ ነው ነበረ። ሚስቴ ናት እያለ ላይቭ ሲያስተዋውቃችሁ ነበር። እቺ ልጅ ሰዎች ጉድ ነገሮች ተቀየሩ እንዴ? ኢንጌጅመንት ሪንግ ያሰረላት ልጅ ናት። እቺን የባሮክ እህት ናት አላሉ? ባሮኬ ተበልተሃል። የባሮክ እህት ናት አላሉ? ባሮክ ተበልተሃል።
እህት ተበልታለች። የባሮክ እህት ናት። ባሮክ የእህትህን ጉዴው እህቱ ከሆነች ይኸው በቃ ባሮክዬ ተበልተሻል። አንዳንድ ሰዎች እንትን በሉ እሺ። የባሮክ እህት አይደለችም፣ ኢንጌጅመንት ሪንግ ያሰረላት ልጅ ናት። እሺ እቺ ማለት እቺ ኢንጌጅመንት ሪንግ ያሰረላት ናት። እሺ ማሂ ባለማተቧ በነገራችን ላይ የባሮክ እህት ሳትሆን እቺ አገባሻለሁ እያለ እንትን ሲላት የነበረው ምናልባት ታውቋት ከሆነ ጉጉ የምትባል እህት እሷ ናት። እሺ እሷ ናት። ኦኬ ስናሳያት የነበረው አየሽው? ይሄን ቀለበት አየሽው? ይሄ ማለት ይሄ ቀለበት ነው። እሺ እሱ ራሱ ነው ያሰረላት። ይሄው ኤንጌጅመንት ሪንግ። አይ ሲጀመር ያ አይደለም። እሺ ያ አይደለም። እሺ ይሄ ቀጥታ ኦሪጂናል ላይቭ ላይ ሲያሳይ ቅድም አሳየናቸው። ከኋላ እየመጣ ወይ ኤአይ ከምትል ለምንድን ነው እስኪ ኤአይ ነው ብለህ ገብተህ ደፍረህ ማታወራው? ስራ ፈተን እኛ ያንተን ኤአይ ስራ ምን አድርገህን ነው? አቁም ነው በቃ አቁም ነው። በተክሊል ይሄ ተክሊል የሚባለው ቆይ እንዴት ነው? አረ እናንተ ሰዎች አትቀልዱ። በተክሊል ሊያገባ ነው ምናምን አትበሉ እናንተ። ይደብራል የምር ረፉ። ተክሊል መቀለጃ አይደለም። ተክሊል መቀለጃ አይደለም። አቁሙ ነው የምንለው። አቁሙ። እየነገርናችሁ ያለ ነው መረጃ ሳንይዝም ብለን በቅለን አይደለም። ትናንትና ላይቭ ላይ ሲስማት የነበረ ሰሙሻ እንዴት ነው? እንዴት ነው ወንድማችን? ያው ለቤተ ክርስቲያን መቆም አለብን ብለን ያው አረርን እኮ በዚህ ፕሮቴስታንቱን ስንመክት፣ በዚህ እስልምናውን ስንመክት ኪሳችን ገቡ። ምንድነው መለስ አንድ ሰሞን ምን አለ መሰለ እና ትቀጥላለች ልበልህና በዚህ አለ አልሻባብን ስንመክት አለ፣ በዚህ አለ ኤርትራን ስንመክት አለ እና ሲልጤ ኪሳችን ገባ አለ። ወርቅ ባለስትራ ነው ብለው የሸወዱት ጊዜ በዚህ ፕሮቴስታንቱን ስንመክት፣ በዚህ እስልምና ስንመክት የኛዎቹ ማትሪክስ ጉድ ሰሩን። እና እቺ ሴት ስናወራችሁ ይሄን የነበረው ይሄን ጓይ ሐሳብ ስጥ እስከዛ። እሺ እንዴት ናችሁ? ሰላም ብያለሁ። ፐርሰናል ነገሮች ሰሟን እንደፈለገው መሆን ይችላል። ፐርሰናል ነገሮችን ወራይቨር እኔን አይመለከተኝም። ሰሟን እንደዛ ቢል እንደዚህ ቢል ምናምን፣ ግን የቤተክርስቲያን ነገር ግድ ይሰጠናል። በጣም ብዙ የተጨማለቁ ነገሮች አሉ መጥራት ያለባቸው። እዚህ ያላችሁ ሰዎችም ሜይ ቢ እንደ ሀሳብ እነግራችሁ አለ። ከዚህ ጋር በተገናኘ በጣም ብዙ ወንበዴ እየበዛ ነው። ቤተክርስቲያን ገቢ ማሰባሰብ ይባላል፣ ወንበዴ ነው እንዳለ። የቤተክርስቲያንን ገንዘብ የሚወስዱ የሚበሉ ወንበዴዎች ናቸው የተጠራቀሙ። እዚህ ማስታወቂያ ሲሰሩ የምታዩቸው አብዛኞቹ እንደው በቅንነት የሚሰሩ አሉ፣ ማስታወቂያ ቤተክርስቲያን እንዲሰራ ምናምን። አብዛኞቹ ግን ልክ እንደ ስራ አድርገውት ቤተክርስቲያን ላይ ከሚሰባሰበው ገንዘብ የሚበሉ ናቸው። ይህን ታውቃላችሁ። አብዛኞቹ እኔ ከሌ ያለልን ፐርሰናል ነገር አላወራም ምናምን፣ ግን ወንበዴ በጣም እየበዛ ነው። እነዚህን ወንበዴዎች ደግሞ ማጋለጥ ግዴታችን ነው። በመቶ ሺዎች ይህን ሚሊዮን ሁሉም ይበላ ወንበዴ፣ የቤተክርስቲያን ገንዘብ ይበላ ማለት ነው። እኔ ያፈርኩት የሆነ ቤተክርስቲያን ለማሰራት እንትን ላይ ነበርን፣ ስራ ላይ ነበርን እና እየተንቀሳቀስን እንደ ማስታወቂያ ስሩልን ምናምን ብዬ አንድ ሁለት ሰዎችን ለማውራት ሞከርኩኝ። በጌታ በኢየሱስ ስንት ነው ክፍያው? ስንት ነው ምንደራደረው? እንደዛም ነው ያወሩ ገሌ ያለም። ስለዛ እኔ የምከራችሁ እንደዚህ ያለው ወንበዴዎችን ራቋቸው። እንደዚህ ማስታወቂያ የሚሰራ እንዲህ ቤተክርስቲያን ልናሰራ ምናምን እያሉ እንትን የሚሉ ወንበዴዎች፣ ፕላስ ደግሞ ማስታወቂያ የሚሰሩ ልጆችም በቅንነት የሚሰሩ ልጆችም አሉና እንደው ኦቨር አክት ማድረግ በቃ በጌታ ያሳፍራል። ይዞ ምናምን እየተንሸራተቱ ምናምን ምንድነው ስርዓት መያዝ? ካህን ምንድነው የክህነት ልብስ ለብሶ አይሆነ ነገር ማድረግ። ስርዓት ያዙ ወንድሞች፣ እንዲህ ያሉ ወንድሞች ራሱ ማለት ነው። የምር
ስርዓት መያዝ አለባችሁ። ካህንን ድንጋይ ተሸክማላችሁ። ምን አይነት ባለጌዎች ናችሁ? ብልግና ነው ይሄ። እንደዚህ ያለ ነገር መቆም አለበት። ስርዓተ ቤተክርስቲያን አይደለም። ሁለተኛ ደግሞ ገንዘብ ይህ ስራ አድርጋችሁ ያዛችሁት ያላችሁ ሰዎች ራፉና የራሳችሁን ስራ ለመስራት ሞክሩ። የራሳችሁን ስራ ሰው የቤተክርስቲያን ገንዘብ ምንም አይጠቅማችሁም። የኔ የግል ህይወት አይመለከተኝም። ነገረ ቤተክርስቲያን ጋር ነኝ። ቤተክርስቲያን ጋር ነኝ ያለሁት። ቤተክርስቲያንን መጥቶ የቤተክርስቲያን ገንዘብ የሚበላ ወንበዴ እሱ ፐርሰናል ነገር የክል እንዲሆነ አይመለከተኝም፣ አያገባኝም። እኔ የሚመለከት አይደለም። ይሄ ግን የቤተክርስቲያን ገንዘብ የሚበሉ ወንበዴዎች ይንታል ፐርሰንት ልክ እንደ ምንድነው ኮንትራክት ስራ እንደዛ የሚያደርጉ ሰዎችን ማጋለጥ ይኖርብናል። እኔ ከአንዴም ሁለቴ ሰዎችን አውርቼ ቤተክርስቲያን ስራ ጋር በተገናኘ ሰዎችን አውርቼ እንደዚህ ያለ ነገር ስላጋጠመኝ ማለት ነው። ኦቨርአክት ማድረግ አያዋጣም። እንደዚህ ያለ ነገር አያዋጣም። እኔ ልምከራችሁ ክርስቲያኖች፣ የምር መስማት የምችሉ ክርስቲያኖች፣ እኔ የምሳደበው ምናምን ወረበር እኔ ሰደባችሁኝ አልሰደባችሁኝ የግድ ምንም አይሰጠኝም። እኔ ልምከራችሁ፣ አካባቢያችሁ ላይ ቤተክርስቲያን አለ አይደለም? እናንተ አካባቢ ላይ ቤተክርስቲያን አለ። ዞር ዞር ብላችሁ እዩ። እናንተ አካባቢ ነው ምን አድርጉ? መጽሐፍ ግዙና ስጡ። ዕጣን የሚያጡ አሉ፣ ዘቢብ የሚያጡ አሉ ቤተክርስቲያኖች። ወደ ገጠር ብትሄዱ ከተማ ላይ አይጠፋም የሚያምንትን ይላል። ወደ ገጠር ብትሄዱ እንደዚህ ያለ ነገር አለ። ከዛ ስጡ። ማንም ወንበዴ ከሚበላው የቤተክርስቲያንን ገንዘብ ማሰቢያ ተብሎ እንደ ማስታወቂያ ተብሎ ከሚበላ ያ እኮ ባይዘይ ሆ ብለው የሚበሉት ገንዘብ አንድ ቤተክርስቲያን ይሰራል እኮ። አንድ ቤተክርስቲያን የስንት ዓመት ደሞዝ ይችላል የአገልጋዮችን። ያሳፍራል እኮ በጣም የሚያሳፍረው የምር እግዚአብሔር በሚያውቀው። ስለዚህ እንደዚህ ያሉ ነገሮችን ማስተካከል ይኖርብናል። እኔ ፐርሰናሊ የኬሌ እንደዛ ሆነ እንደዚህ ሆነ አይመለከተኝም። ፐርሰናል ነገሮች የሚመለከተኝ ግድ የሚሰጠኝ የምንድን ነው? በዚህ ገንዘብ በማሰባሰብ ስም ቤተክርስቲያን እየተበደለች ነው ያለችው። ቤተክርስቲያን ሰፖርት ማድረጋችሁ በጣም ጥሩ ነው። አድርጉ፣ በርቱ፣ ጠንክሩ ምናምን። ዞር ዞር ብላችሁ እናንተ አካባቢ መጽሐፍ ቅዳሴ ያጡ ስንት ቤተክርስቲያኖች አሉ? የቅዳሴ መጽሐፍ ያጡ ስንት አብነት ተማሪ ያለ ዳዊት ያጣ። አካባቢያችሁ ላይ ዞር ዞር ብላችሁ እዩ። ዞር ብላችሁ ብታዩ በጣም የተቸገሩ አድባራት አሉ። እነሱን ሰፖርት አድርጉ። ሰፖርት ማድረግ መልካም ነው በቅንነት ለሚሰሩ ሰዎች። ግን አብዛኞቹ እንዳልኳችሁ ስራ አድርገውት ኮሚሽን የሚቀበሉ ስለሆኑ ያ የኮሚሽን ገንዘብ ለዛች ቤተክርስቲያን እኮ ስንት ነገር ያደርጋል። ያሳፍራል እኮ እንዲህ ያለ ወንብድና ስራ በጣም ያሳፍራል የምር እግዚአብሔር በሚያውቀው። ስለዚህ እንደዚህ ያሉ ነገሮች መቆም አለባቸው። የእኔ ፐርሰናል እይታ ይሄ ነው። ብዙ ጊዜ የምሳወራ ነበረ። ሁለተኛ ደግሞ ማስታወቂያ ሲሰራ በቃ ልቅ የሆነ ነገር፣ በጣም የሚያሳፍር ልቅ የሆነ ነገር እንዲህ ምናምን እንዲህ እየተሸራተቱ ምናምን ነገር እንትን ተሸክሙ ምናምን ካህንን ድንጋይ ማሸከም ብልግና ባለጌነት ነው። እንደዚህ የምታደርጉ ሰዎችም ማደብ ያዙ፣ ስርዓት ያዙ፣ አቁሙ። ፐርሰናል ይህ ነው የምለው። አብነት ተማሪ ያሉ አብነት ተማሪዎችን ዳዊት ግዙላቸው። አካባቢያችሁ ላይ ያሉ ወይም ወደ ገጠር ያሉ አድባራት አሉ መቀደሻ መጽሐፍ የሌላቸው፣ ስንክሳር የሌላቸው፣ መጽሐፍ ቅዳሴ የሌላቸው አድባራት አሉ። እነሱን ሰፖርት አድርጉ። ኦብቪየስሊ ቤተክርስቲያን ማነጽ በጣም ትልቅ ነገር ነው። እንደዛ እናደርግ ብዬ አለሁኝ። አሁን ያነሳው ሀሳብ ላይ አንተ ለምን አሰራበትም? እነሱ ልስ ያንን ይስሩ። አንተ ታውት ሀሳቡን በነገራችን ቆይ ይቅርታና ይሄ ሰው ማመን የሚባለው ፕሮቴስታንት ነው። በደንብ ይዩት። ለምን አስወጣችሁት? ሰው ማመን የሚለው በደንብ ይዩት። እየገባ የሚሳደብ ፕሮፋይሉም ግቡ። በጠቅላላ የጴንጤ እንትን ያለው በየቤቱ እየገባ እኛን ነው እየተከታተለ የሚሳደበው። ማን ከፍሎት ነው? እነዚህ ጎረምሳ ግሩፖች። በደንብ ይዩት። ያሁኑን አውቄ ነው እንትን ያስገባው ሲጠይቀኝ ፕሮቴስታንት ነው። እሺ ቁጭ ብላችሁ ከሱ እኩል የምትሳደቡ ሰዎች ጀግና ስትሉ ትናንት ከትናንት ወዲያ የነበራችሁ ኦርቶዶክሳውያን እግዚአብሔርን ማፈሪያ ናችሁ። ሃይማኖት ይዛችሁ ሳይሆን እናንተ የመጣችሁት ከነሱ ጋር በዝሙት ስለተሳሰራችሁ ነው። ይሁት አውቄ ነው ላይ ገስ ላይ ያስቀመጥኩት እንድታዩት ነው። ነገ ፕሮፋይል ቀይሮ ይመጣል። ሂዝ ፕሮቴስታንት በነገራችን ላይ
ብልግና ነው ትናንትና ሲሳደብ የነበረው ታላቁ ጅብሪል ቤት እነ መምህር ዮሐንስ ቤት ብልግና ሲሳደብ ነበር። እና ይሄን ነው የምንላችሁ። ቀጥል ጓ ይቅርታ በጣም እንትን እያለ ስለነበረ ነው መጠየቅ የሚፈልግ ሰው አይ ከአንተ ሁኔታ አንፃር የምትሆን ሜይ ቢ እኔን ፐርሰናሊ የሚያውቀኝ የለምና እንደዚህ ለምን አላረክም ምናምን ለምትሉ ስለማታውቁኝ ምን አርቀሃል ብላችሁ ለምን እንዲህ አላረክም ብላችሁ ክሌም አታደርጉ የሆነ ነገር። ለማንኛውም እኔ በውስጤ ትንሽ እንደ ጥያቄም ሆኖ የሚነሳብኝ ነገሮች ስለሆኑ እነዚህ ነገሮች ማነሳቸው ኦብቪየስሊ ነገም ከነገ ወዲያም ማነሳቸው ናቸው። ትላልቅ የሚባሉ ሰዎችም በጣም የሚያሳፍር ስራን እየሰሩ ስለሆነ እኚህ ሰዎች መቆንጠጥ ይኖርባቸዋል። ፐርሰናሊ እየነገርኳችሁ ነው። የከሌ እንደዚህ ያደረገ ፐርሰናል ጉዳይ ከሆነ የፐርሰናል ላይፍ ጉዳይ ከሆነ እኔ አይመለከተኝም። ቤተክርስቲያን ጋር ከሆነ ግን ማንም ይሁን እንኳን እዚህ ያሉ ሰዎች አይደሉም ጳጳስ ለምን አይሆንም? ቤተክርስቲያንን የቤተክርስቲያንን ነገር የሚነካ ከሆነ ወረቨር ማንም ይሁን ግድ አይሰጠኝም። ቤተክርስቲያን ልትከበር ይገባል። እኛንን ደግሞ ቤተክርስቲያንን ሰፖርት ልናረጋት ፕሮቴክት ልናረጋት የሚገባው እንዲያ ባለ ነገር ውስጥ እንደው ልንሆን አይገባም። ይሄ የራሴ ምልከታ ነው። አይ ምልከታ ስህተት ነው የምትሉ ሰዎች ካላችሁ በመጫጫ ሳይሆን በጨዋነት እንዲህ ማለት ስህተት ነው ብላችሁ በሀሳብ ሙግት እኔን ማቸነፍ ትችላላችሁ። ይህ ነገር ግን የፕሮሞሽን ስራ የማስታወቂያ ስራ ህይወት አድርገው ኑሮ አድርገው የያዙትን ሰዎች ልንገሰጻቸው ይገባል። ቤተክርስቲያን በጣም እየተበዘበዘች ነው በዚህ በኩል እና እንደዛ ነው። ስህተት ነህ የሚል ካለ ወሬቨር ማንም ይሁን ስህተት ነህ ብሎ ይሞግተኝ ዳሰኝ እግዚአብሔር አምላክ እውነት ቃል ቤትን ያሰማልን። በነገራችን ላይ በጣም እንድታውቁት የምንፈልገው የኛ ፖይንታችን ይሄ ነው። እነዚህ ሰዎች ከቤተ ክርስቲያን ገንዘብ ከመብላት አልፎ የሰንበት ተማሪ በቤተ ክርስቲያን ስም የሰንበት ተማሪ የሴቶችን ህይወት እየተጫወቱበት ነው። እኛ አሁን ወደ አባቶች ጮኸን እንትን ብለናል። ኢቭን ኢፍ እንደውም ፋፊ የምትባል አንድ እህት አለች። ሁለት ቤተ ክርስቲያን ወላይታ ሶዶ አካባቢ ያሉ አገረ ስብከት ላይ ያሉ ሁለት ቤተ ክርስቲያን ደብዳቤ ልከውላታል። ገንዘብ እናሰባስባለን ብለው ገንዘብ በልተውባት ሚውት አድርገዋቸው የቤተክርስቲያኑን ገንዘብ በልተው በቤተክርስቲያኑ የተሰበሰበ ገንዘብ በልተው የጠፉት ሁለት ደብዳቤ ጽፋለች ቤተክርስቲያን። እንደውም እነፋፊ እዚህ ላይ ሲለጥፉት ነበር። እናንተ እነፋፊን ስትሰድቧቸው ነበር አይደል? ፋፊ በነገራችን ላይ ሰንበት ተማሪ እዚህ ውስጥ ካላችሁ ክርስቲያኖች ትሻላለች። በነገራችን ላይ ፐርሰናል ህይወታ ማንነቷን ሳታውቁ ስትሰድቧት ነበር። ቤተክርስቲያን እዚህ አዲስ አበባ ነው ተወርዳ ያደገችው። ሰንበት ትምህርት ቤት ነው ያደገችው። በነገራችን ላይ ልጅቷ እየሄደች ቤተክርስቲያን ውስጥ ኢንቮልቭ እያደረገች የምትናገረው እናንተ ትናንትና ቤተክርስቲያን መታችሁ እንድትሰድቧት አልነበረም፣ እንድትነቁ ነበር ስታወራ የነበረው። በደንብ ስሙ። አሁንም ይህን ነገር አቁሙት ነው። በጣም ይቅርታ ዲያቆንዬ እርሶ እያሉ እንትን አልኩኝ። በዚህ ጉዳይ ብዙ ነገር እርሶም ብለውናል፣ ብዙ ነገር ዲስከስ አድርገናልና በዚህ ጉዳይ በውስጥ መስመር እስኪ ሐሳብ ይስጡበት። አሁን ላይቭ ላይ ትናንትና ሲደረግ የነበረው በጣም ቤተክርስቲያን የሚያሳፍር ነገር ላይቭ ላይ ከንፈር ለከንፈር እየተሳሳሙ ምናምን እንትን እያሉ በጣም የሚሰቀጥጥ ነገር ነበር ስናይ ነበረውና አማራ ክልል ሄደው የሆነ ቤተክርስቲያን እናሰራለን ብለው በቃ ሌላ ነገር ነበር ስናይ ነበረው። ህዝብ ተሰብስበዋል፣ ቤቷን ከፍታለች ልጅቷ፣ አረ ላይቭ ነን ምናምን እያለችው ከንፈሯን እየሳማ እንዲህ አይነት ነገር የት እነዛ አካባቢ ያሉ ኦርቶዶክስ ክርስቲያኖች ምንድን ነው የሚማሩት? ምን እናውቃለን? ወደ ገጠሩ አካባቢ ያለውን ስርዓት እናውቃለን። ወደ ሰሜኑ አካባቢ፣ ወደ ኦሮሚያ ክልል አካባቢ፣ ወደ መሀል ገባሰው ያለው ለሴት ልጅ ያላቸውን ክብር እናውቃለን። እነዚህ ልጆች በሃይማኖት ስም ሄደው እንዲህ አይነት ነገር ላይቭ እየተላለፈ ሰው ህዝብ ተሰበሰበበት እንደዛ ሲሆን እኔ በጣም አሞኝ ነው። ሁለተኛ ነገር ደግሞ ቤተክርስቲያን ላይ የሚነገደው ንግድ እስከ መቼ ነው የማይቆመው? በትንሹ እኔ እንደውም የሰማሁት አሁን ነው። አንድ እህታችን ገብታ አስተዋል 25% ትንሹ ነው ይሄ 25% ከ30 እስከ 50% ነው የሚጠይቁት። ከ30 እስከ መሪያ ብር ከፍላችሁ ነው በነገራችን ላይ ከሚሰበሰበው ከ30 እስከ 50% 10 ሚሊዮን ብር ቢሰበሰብ 5 ሚሊዮን ነው የነሱ ነው።
5 ቢዛ 2.5 የነሱ እንደዚህ አይነት ኮሚሽን ነው የሚሰሩት ቤተክርስቲያን ላይ። ምዕመኑ እያወቀ አይደለም ገንዘቡን ሲሰጥ ለቤተክርስቲያን እንዳልሰጠ እያወቀ አይደለም። እና እስቲ ዲያቆንዬ ሐሳብ ካሉት ሐሳብ ይስጡ። እሺ ሁላችሁ ከላይም ከታችም ያላችሁ ሰላም ብያለሁ። ሰሙ ሪች ጓ ወንድም እንዴት ነህ? ለምለም ገኒ ዋኖፊ ሁላችሁም በእግዚአብሔር ሰላምታ እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በእውነቱ ክብሩ ይስፋ። ዘመነ ጽጌ ያው ስላልተገናኘን እንኳን አደረሳችሁ ልበላችሁ። ከመሬታችን በረከት ረድኤቱ ታሳትፈን በእውነቱ ምንድነው እሱ እኔ ብዙ ያው ታውቃላችሁ ብዙ ጊዜ ያለኝን አቋም ግልጽ ነውና አይቻለሁ። መጀመሪያ እዛ ከመሄዴ በፊት ሰሙ ወይ ሪች ብቻ የሆነ ሰው ማስታወቂያ የላካችሁልኝ አይቼው የተላከለት ተናግሬያለሁ። ሌላ ቤት ተናግሬያለሁ። ይሄ የጎንደሩ እንትን ከማስታወቂያው ጀምሮ ከማስታወቂያው ይሄ ታፔላው ከታፔላው ጀምሮ በጣም ስህተትና እኔ አሁን ላይ በቃ የቤተክርስቲያን ነገር እርግፍ አድርገን ትተን የግል ስምን ለመገንባት የሚደረግ ሩጫ ለቤተክርስቲያን ፈተና ሆኖ ቀርቧል እና ከማስታወቂያው ጀምሮ ለምሳሌ ማስታወቂያው ላይ ያሉት እነማን ናቸው ምናምን ወዘተረፈ ማንሳት ይቻላል። እንግዲህ ደመረውንም አይቻለሁ እዛ ፖስቸሩ ላይ ለስዕልሽ እንሰግዳለን ቤትሽን እንሰራለን የሚል አይነት ማስታወቂያ እና እኔ ከማስታወቂያው ጀምሮ ያለው ነገር በደንብ ቢታይ ጥሩ ነው። ሌላው ደመረው ላይ ያለኝን ነገር ግልጽ አድርጌ ተናግሬያለሁ። እኔ ቤቱ ገብቼ ተናግሬያለሁ። ሐሜት ሳይሆን ቤቱ ገብቼ ተናግሬው ያለውን ነገር አሳውቄው ወጥቻለሁ። እንዳንድ እንደሚታወቅ ሰው ደመረው ድኗል፣ መጥቷል። የዳነው ለራሱ ነው፣ ለሚስጥር ወይም ለእናንተ ወይም ለቤተክርስቲያኒቱ አይደለም። ለራሱ ነው የዳነው፣ ድኗል። እና አርፎ ቢማር አርፈህ ተማር ብየዋለሁ። አርፎ ቀስ ብሎ ተረጋግቶ ነው መማር ያለበት። ይሄ የፕሮቴስታንቱ ዓለም አይደለም። እውነት ለመናገር ይሄ የኛ ቤተክርስቲያን በጣም ስርዓት ያለው አካሄዱ በጣም ጥብቅ የሆነ እኛ እንኳን በጣም በልኬት ነው ስንራመድ፣ ራሱ በልኬት ነው። ክህነት ያላቸው እንኳን በልኬት ነው የሚራመዱት እና ቀስ ብሎ እንዲማር ብትመክሩት፣ በተለይ ሀገር ቤት የምታገኙት ሰዎች ካላችሁ በአካል ብትመክሩት በጣም ጥሩ ነው። ጥሩ ነው። እውነት ለመናገር ይረጋጋ፣ ይማር፣ ቀስ ብሎ ይጠይቅ። ወደ እንትኑ ስመጣ እኔ የዛሬ 2 ወር የገጠመኝንና እናንተም የምታውቁትን አንድ ነገር ልንገራችሁ። እዚህ ቲክቶክ ላይ ካሉት ምንድነው እንግዲህ ኢንፍሉዌንሰሮች ልበላቸው ምንድነው እነዚህ በቃ የሚታወቁ አሉ አይደለ? የኛ ልጆች ገደባ ሳሳ ላይ አንድ ጉባኤ ያዘጋጃሉ። በእርግጠኝነት ሰምታችሁት ነው የሚሆነው። ገደባ ሳሳ ላይ አንድ ጉባኤ እንዲያዘጋጁ ይነግሯቸዋል። እዛ ላሉ ወጣቶችና የሰበካ ጉባኤ ምናምን በዛው ገቢ ማሰባሰቢያ እናደርግላችኋለን ምናምን ተብሎ ገደባ ሳሳ አንድ ጉባኤ ይዘጋጃል። እና እኔ አውቃለሁ ያ ጉባኤ ሲዘጋጅ ያው ይገርማችኋል። ገደባ ሳሳው ጉባኤ 2 ቀን ሲቀረው በቀን 10,000 ብር አበል እንዲሰሩላቸው ነው የጠየቋቸው። አስፈላጊ ከሆነ ነው ከሌ ማለት እንችላለን። ወደዛ ከመሄዳችን በፊት ግን ጉዳዩን ስለምታውቁት ከላይ ጥቀስ፣ ስማቸውን ጥቀስ። ብዙ እየተበሉ ያሉ የአረብ ሀገር ሴቶች አሉ፣ የአውሮፓ የአሜሪካ ሴቶች አሉ። ጥቀስ ስማቸውን። በቃ ማንንም አናዝልም። እንደው ከላይ ላጫውታችሁና ምናልባት እኔ ታውቃለህ አይደል ሰሙ ትዕግስት እናድርግ፣ ችግር የለም እንታገስ። ከዛ የሚፈነዳ ቀን ግን ምንም ሳናስቀር ነው የምናፈነዳው እና አሁንም ቢሆን እንታገስ በሚለውን እጸናለሁ እኔ እና ያን ጉዳይ እንዴት እንደፈታኑ እኔ በቀን 10,000 ብር አበል ብለው እንግዲህ እዛ ያሉ ምንም እንግዲህ አስቡት፣ በቀን 10,000 ሲሰሩ አበል ገደባ ሳሳ እና 2 ቀን ሲቀረው እንደዛ አሏቸው እና ያው እኛ ስለምንተዋወቅ ምናምን እንደዚህ እኮ ተባልናል። እኛ በጣም ተናደድን። እኔና እንደዚህ ጀርመን ያለ ቢኒያም ተነጋገርን። አሰላ ተክለ ሃይማኖት ገዳም ደወልን። የስብከተ ወንጌልን ኃላፊ ቴዎድሮስንና የጮሌ ማርያምን ስብከተ ወንጌል ኃላፊ መኪና ተከራይተን ነዳጅ ሞልተን በቃ ያው የሚያስፈልጋቸውን የመንገድ ላይ እንትን ሸፍነን ሄደው ያንን ነገር ጨርሰው መጡ። የዛሬ 2 ወር ነው መነግራቸው። እንዲያደርጓቸው እዚህ ቲክቶክ ላይ ያሉ ናቸው እና እኔ እግዚአብሔር በሚያውቀው ቅድም እንዳልኩት
ቤተክርስቲያን ተንተርሶ የግልን ነገር ለማካበት የሚደረግ ነገር ስምን በጣም እንትን ለማድረግ በቃ የግልን ስም እንትን ለማለት የሚኬድበት መንገድ በጣም 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 ከባድ ዋጋ ያስከፍለናል። አሁን ላይ እንደውም አባቶችን ሁሉ እስከ መገዳደር ድረስ የተደረሰበትን ሁኔታ እያየን ነው። አለመስማት፣ ድርቅና እኔ አሁን ላይ እዚህ ሶሻል ሚዲያ ያለኑን ሰዎች ሳይና የአጥማቂዎችን ነገር ሳይ ምን አንድ ነገር ያመሳስለናል። ምን መሰላችሁ? እነዚህ ሐሰተኛ አጥማቂያን የምንላቸው ቤተክርስቲያን አሁን ስህተት እንደሆነች ማለት ስህተት እንደሆኑ ቤተክርስቲያኒቷ ታምናለች። ቅዱስ ሲኖዶሱም በጣም ስህተት እንደሆነና መወገዝ እንዳለባቸው ያምናሉ። ግን አንድ ያስፈራቸው ነገር ምንድነው? ህዝብ ይከፈላል የሚል ነገር ነው። አሁንም እዚህ ሚዲያ ላይ ያሉት ህዝብ አሰልፈናል፣ ህዝብ ይደግፈናል፣ የተወሰነ ድጋፍ አለንና እያሉ አባቶችን ወደ አለመስማት ደረጃ እየሄዱ ስለሆነ በጣም በጥንቃቄ ሊታይ ይገባዋል ይሄ ነገር። እኛ አሁን ለታም ብያለሁ፣ ዛሬም እደግመዋለሁ። እዚህ ሶሻል ሚዲያ ያሉ የእውነት በቅንነት የሚሰሩ ሰዎች ጊዜያቸውን መስዋዕት አድርገው ኑሯቸውን መስዋዕት አድርገው የምር ለአማኙና ለቤተክርስቲያኒቷ የሚሰሩት ልጆች እኔ መደገፍ ካለባቸው በግልጽ እንደጉማቸዋለን። በግልጽ ይሄ አቋሜ ነው። በግልጽ ማለት ነው። በቃ የሆነ ቀን እንይዝና በግልጽ ህዝብ በሚያውቀው ሁኔታ የግል ኑሯቸውን እንዲደጉሙበት ብለን መዋጮ እናዋጣለን። ይሄ አቋሜ ነው። ማንም ይሁን ማ ማለት ነው መደገፍ አለባቸው። ከዚያ ይልቅ ግን ቤተክርስቲያንን መነገጃ ማድረግ ግን በጣም በጣም ጽዩፍ ነው፣ አጸያፊ ነው። ወደ ጎንደር የተደረገው ጉዞ ትኬቱ ምናምኑ እኛ በደንብ ነው የምናውቀው። ከዛ አበል እንዴት እንደሚሰራላቸው ምናምን እናውቃለን። ለማለም አበል እንደሚሰራ ጭምር ማለት ነው። የተደበቀ ነገር አይደለም። ደስ የሚለው ነገር አሁን እኛ በተለይ ከሀገር ውጭ መሆን ደስ የሚለው ነገር ምን መሰላችሁ? አብዛኛውን ሀገረ ስብከትኛውን እናገኘዋለን። ለምን? በተለይ በዙም እኛውን የተወሰነ እርዳታ ምናምን ሲፈለግ ያው እዚህ ያለውን ኮሚኒቲ ስለሚፈልጉ አብዛኛውን መረጃ እናገኛለን። ድጋፍም እንትን እንላለን። እኛውን ከዚህ መንበር ለሌላቸው ቤተክርስቲያናት መንበር እንገዛለን ምናምን። በሚስጥረ ገንዘብ ነው አይደለም፣ በእኔ ገንዘብ አይደለም። እዚህ ያለው ኮሚኒቲ እንትን እያደረገ ምናምን መንበር የሌላቸው መንበር ይገዛላቸዋል። መጻሕፍት የሌላቸው መጻሕፍት አሁን ለምሳሌ ለማህሌተ ጽጌ ወደ 3 ምናምን እኔ እንኳን በማውቀው 3 ደብር ምናምን ያሉትን ይሄ ለማህሌት የሚያስፈልጉትን ሻማ፣ ጧፍ፣ ዕጣን ምናምን እነዚህ ሁሉ ነገር አሟልተን ሰጥተናል። ለምን? ይሄ ለወሬም የሚሆን ነገር አይደለም። ቅድም አንድ ወንድማችን ገብቶ ጓለምን እንደዚህ አንተ አትሰራም ማለት ጓለ መስራቱን በምን አወቅህ አንተ? ይሄ ሰው ስላወራ ወጥቶ እንትን ስላለ እኮ አይደለም። ሲጀመር እንደዚህ ያለ ቁም ነገር ቦታ ላይ ትገኛላችሁ። ይሄ ፖስቸር ነው ያየሁት። ሰሙ ነው መሰለኝ ላክልኝ ነው። ከፖስቸሩ ጀምሮ እነማን ናቸው እነዚህ ሰዎች? መምህራን ጠፍቶ ነው ወይ አሁን እንዴ? ይሄኛ እቺ የቤተክርስቲያኒቷ መድረክ እኮ መጨማለቂያ አይደለም፣ ስም የምንገነባበት እኮ አይደለም። ስለዚህ ከአካሄዳችን ጀምሮ ትንሽ ቆጥብ ብንል በጣም ጥሩ ነው። እውነት ለመናገር እኔ ይኸውላችሁ እኔ አሁን እነዚህ ልጆች ምናምን እውነት ለመናገር እንዲጠፉ ማንም አይፈልግም። እኔ በግሌ አልፈልግም፣ አቋሜ ነው። እንዲስተካከሉ ግን አበክረን እነግራለን። የምር ደግሞ እነዚህ ልጆች ፈርለቀዋል ካለ ደግሞ በደንብ ግልጽ ወተን ነው የምንቃወመው እና ከዛ በፊት ግን እንዲስተካከሉ ወንድማዊ ምክሬ ነው። በጣም አመሰግናለሁ። ሰሙ በእውነት ዲያቆንዬ እግዚአብሔር አምላክ ጸጋውን ያብዛሉት። ያው በውስጥ መስመር ያው በጣም እየተቃጠልን ነው፣ እየታመምን እየተቃጠልን ነው በውስጥ መስመር እና ኦብቪየስሊ ያውቃሉ። የሆነ ነገር ሲሆን ለእናንተም ሼር አደርግላችኋል። በቃ በጣም ከታመምኩ በኋላ ነው በቃ እንዴት ነው በቃ እስከ መቼ ነው ዝም የምንለው የሚለው ቁጭት ውስጥ ያለ እና ቤተክርስቲያን አሁን እዚህ ጋር እህታችን ዋኔፊ ቪዲዮ ካላት ደብዳቤው ካለ ልታሳየን ትችላለች። የወላይታ ሶዶ ሀገረ ስብከት 2 ደብዳቤ ጽፏል በእነዚህ ልጆች ዙሪያ 2 ደብዳቤ ገንዘብ ሰብስበው አድራሻቸውን አጥፍተው ስልክ ብሎክ አድርጓቸው ከቤተክርስቲያኗ ገንዘብ ከተቀበሉ በኋላ የጠፉበት 2 ደብዳቤ አለ ተጽፏል። ዋኖፊ አለ ደብዳቤው አንቺ ጋር? አዎ አለ። ቆይ አንዴ ላውጣው። አውጪውና እዚህ ጋር ፖስተዋለሁ። እንግዲህ ጉዳችንን እንድታዩት ነው። አባቶችም ጉዳችንን እዩ፣
እዚህ ያላችሁ ኦርቶዶክሳውያንም ጉዳችንን እዩ። ምን አይነት ድንጋይ ትከሻችን ላይ ተጭኖ እየተሰደብን ቁጭ እንዳልን ቲክቶክ ላይ እንድታዩ እንፈልጋለን። እንድታዩ ነው የምንፈልገው። በቤተ ክርስቲያን ስም ገንዘብ ተሰብስቦ ቤተ ክርስቲያኗ ኢቭን ኢፍ ምንድነው ያሉት? እኛ ተከታይ አለን ነው ያሉት። እኛ ተከታይ አለን ምንም አታመጡም ተብላ ይሄው እናሳያቸዋለን። እስከ መቼ ነው ይሄ የሚቀጥለው? እስከ መቼ ነው? እስከ መቼ እንሸከማቸው? ወንድማችሁ ካህናቱ እንሸከም ብሎ ዲያቆናቱን መምህራኑን ምን የት እስክንደርስ ድረስ ነው? ይሄው ደብዳቤ ተመልከቱ። ይሄው ቢግ ስክሪን ላይ ቆላ አድርጋል አሳደጋት አስፋት። ይሄው ይሁት በዘጠኝ አድርገው ሰሙ በትክክል እንዲታይ በዘጠኝ አድርገው ገስቱን ማለትም በጎና አሳንሰው እና እስከ መቼ ነው የምንታገሰው? ቤተክርስቲያን ይሄው ጽፋለች ደብዳቤ። እርሱን አንሳው፣ እርሱን አንሳው፣ እርሱን ከፍ አድርገው ወደ ላይ ለምትፈልጉ ሰዎች በውስጥ ይላክላችኋል። የገጠሪቱ ቤተክርስቲያን ገንዘብ በልተዋት ደብዳቤ ጽፋ እስክትልክ ድረስ እስክትልክ የሁለት ቤተክርስቲያን ደብዳቤ አለ። እዚህ ደረጃ ተደርሷል። እዚህ ደረጃ ተደርሷል። ዋሻል ብዱ ካህናትን ለምን ዝም አላችሁ? አልንጮህን አሁን ከመጠን በላይ ትናንትና የመጣ ደምረው ቤተክርስቲያን ላይ አይታችኋታል አይደል? እየጨፈርኩም ምን እያልኩም እንደፈለኩም እንደሆንኩ ለቤተክርስቲያን ማስታወቂያ ሰራለሁ። እግዚአብሔር ያሳያችሁ። ምንድነው እኛ ወድ አባቶች ፊልም ከሆነ ንገሩን፣ እንወቅ። ፊልም እየሰራችሁብን ከሆነ እኛ እንወቅ። አልገባንም። የሚሰራው ምንድነው ቤተክርስቲያን ላይ? ነገሮች ከአቅም በላይ እየከበዱ እየሄዱ ነው። እህት ወንድሞቻችን መረጃ ይዘው ሲመጡ መረጃ ይዘው የመጡትን እያሸማቀቁ በቤተ ክርስቲያን ስም ከእህቶች ከወንድሞች ከዛም ቤተ ክርስቲያኗ እኛ በጣም ብዙ እንትን አለን አቅም አትችሉንም። ቤተ ክርስቲያንን ካህናትን ማስፈራራት ውስጥ ነው እነዚህ ያሉት እኚህ ልጆች። ኦኬ ገኒ ቀጥይ። ይቅርታ። እሺ ሰላም ነው። ሰላም ሰሙ። ሁላችሁንም ሰላም ብያለሁ። እግዚአብሔር ላውራ እና አዎ እኔ በማስታወቂያ ዙሪያ በጣም ብዙ የማልስማማቸው ማስታወቂያዎች አሉ። ሰው ሁሉ የሚረዳ ሁሉ ለነፍሱ ነው እንጂ እንደዚህ እያለቀሱ ድንጋይ ተሸክመው የሚለምኑትን ሰዎች በጣም ነው ዝግንን የሚለኝ ማለት ነው። ላያቸው ሁሉ አልፈልግም። እኔ በዚህ ሁኔታ አልረዳም። በቃ የሆነ መንፈሳቸው ሁላ ያስታውቃል። ድንጋይ ይዞ ተንበርክከው የሚለምኑትም ማለት ነው። ስልክ እየገባብኝ ስለሆነ ነው። በጣም ይቅርታ። ቶሎ ቶሎ አውርቼ ልውጣ። መርዳት ካለብን እንረዳለን፣ ለቤተ ክርስቲያን እንረዳለን። እና ድንጋይ እየተሸከሙ አባቶች ድንጋይ እየተሸከሙ አፈር ላይ እየተንከባለሉ እኛን ባይለምኑን ደስ ይለናል ማለት ነው። ደስ ይለናል። በቃ እንረዳለን። እኛ የቤተ ክርስቲያን ልጆች ነን። መርዳት ያለብንን እንረዳለን፣ የተሻለን እናደርጋለን፣ የታመመውንም ደግሞ እናሳክማለን። እና በጣም ያሳዝናል። ደግሞ የሆኑ ሰዎች የሚያስመስሉ ሰዎችም አሉ። በቃ ዝም ብሎ ድምጻቸውን እየቀየሩ የሚጮሁ እነዛም አይጮሁብን። በቃ ድምጻቸውን ቀይሮ የሚጮሁትም አይጮሁብን። ትላንት የመጡ ሰዎችም ከሌላ ቸርች የመጡትም እዚህ መጥቶ ደግሞ ተረጋግተው በተረጋጋ መንፈስ መጀመሪያ ይማሩ፣ የቤተክርስቲያንን ስርዓት ይወቁ። በጣም ነው ስቅቅ የሚለን። በቃ እኔ እውነት እየተሳቀኩኝ ነው በእነሱ የተነሳ። አንዳንዴ ስቅቅ ነው የሚለኝ እንዴ፣ በጣም የማይመስል አንዳንዴ ከውጭ የመጡ ሰዎች እኛ የማናውቀውን ሁላ እያወሩ ነው።
የሌላ አስተምሮ እያወሩ ነው። በጣም በፊት የሚሳደቡ ሰዎች አሁን ላይ እያስመሰሉ እየመሰለኝ ነው። እኔ ምንድነው ይሄ ክርስቲያንና በቃ የሆነ ኦርቶዶክስ ማለት የተረጋጋ መንፈስ ያለው ሰው ነው የምንፈልገው። በቃ እኔ በጣም ለደቂቃው እንኳን ላዳምጣቸው አልችልም። እንደዚህ እያጓሩ የሚለምኑትን ለደቂቃ ላዳምጣቸው አልችልም። እንኳን ልሰጥ ይቅርና ላዳምጣቸውም አልችልም። እኔ አባቶችን ድንጋይ ተሸክመው ሳያቸው እኔ አልችልም ይሄንን ማየት። ደግሞ እኮ ማለት ነው እኔ እንትን የሚለኝ አንድ የሆነ እንጅረን የሚባሉ ድንጋይ እየተሸከመ ነበር የሚያስለምናቸው። እንዴ ለካ እየተቆረጠ ነው፣ ለካ ለሱ ተቆራጭ እየተሰጠው ነው። በቃ እንደዚህ ግልጽ ምንድነው ይሄ ተቆራጭ ለቤተ ክርስቲያን ገቢ የሚለምኑ ሰዎች ተቆራጭ የሚወስዱ ከሆነ በግልጽ ይነገራል። እኔ ለቤተ ክርስቲያን ረድቼ አውቃለሁ።